ከመንተ መብረቅ ዘይወፅእ እምጽባህ ወያስተርኢ እስከ ዓረብ ከማሁ ምጽአቶ ለወልደ እግዚአብሔር ምስለ ኃይለ ሰማያት በንጥረ መባርክት ከማሁ ምጽአቶ ለወልደ ጓለ መሕያው። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ ሳምንታችን ቆጥረን በአምስተኛው የአብይ ጾም ሳምንት በደብረ ዘይት ሳምንት ተገናኝተናል። ለባለፉት 4 ሳምንታት አብይ ጾም ከገባ ጀምሮ እንግዲህ የሳምንቱን ቀለማት እንደዚሁም ምንባባትና በየሳምንቱ የሚነሱትን ትምህርቶች ስንማማር ቆይተናል። ሊቀ ጉባኤ ጌታሁን ደምጸ እነዚህ ጉዳዮች ሲያነሱልን ሰንብተዋል። ዛሬ ደግሞ በአምስተኛው የአብይ ጾም ሳምንት በእኩለ ጾም በደብረ ዘይት ስለ ደብረ ዘይትና ከዚህ ጋር በተያያዙ የሳምንቱ አበይት ጉዳዮች እየተነጋገርን ቆይታ የምናደርግ ይሆናል። አሁንም ቆይታችን ከኛ ጋር ይሁን። ይህንን መርሃ ግብር ከዋሽንግተን ዲሲ አካባቢ ከሚገኘው ሆርሰን ስቱዲዮ አዘጋጅተን ወደ እናንተ ይዘንላችሁ ቀረብን። መልካም ቆይታ ይሁንላችሁ። ሊቀ ጉባኤ እጅግ አድርጌ አመሰግናለሁ። በድጋሜ እንግዲህ እኛ ክርስቲያኖች ጾም ባልወጣብን ወይም ደግሞ አለቀብን እንጂ ያለቀልን ባንልም ግማሽ ጾም እያደረግን ነው። ደብረ ዘይት ላይ እንገኛለን። እንኳን አደረሰው ተርሶን ለግማሹ እስኪ የደብረ ዘይትን ጉዳይ በሰፊው እንዳስሳለን። እንደ መግቢያ ሰላምታ ያቀርቡና ለቤተሰቦቻችን። እሺ ያው እንግዲህ በቅድሚያ በድጋሚ ስለተገናኘን አመሰግናለሁ። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮ መሰረት ለዚህ ለአምስተኛው ሳምንት ወይም ለደብረ ዘይት በዓል በሰላም አደረሳችሁ እላለሁኝ። እንግዲህ የደብረ ዘይት በዓል ጌታችን በዓላት ከ9 ንዑሳን በዓላት አንዱ ነው። ስለዚህ ትልቅ በዓል ነው። ደብረ ዘይት ሲባል ብዙ ጊዜ በሰዎች ጭንቅላት የሚመጣው የቦታ ስም ነው የሚመስለው። በሀገራችንም ደብረ ዘይት የሚባል ቦታ እንዳለ አስታውሳለሁና ደብረ ዘይት ምንድነው? ከዚህ ከአብይ ጾም ጋርስ ምን አገናኘው? ሊቀጉባኤ በጣም ጥሩ ሐሳብ ነው። እንግዲህ ምናልባት ደብረ ዘይት የቦታ ስምም ነው፣ እንደዚሁም ደግሞ ሃይማኖታዊ አስተምህሮን የሚወክልም ቃል ነው። ደብረ ዘይት ነገረ ምጽአት የሚሰበክበት መንፈሳዊ ትውፊትን የያዘ ትልቅ ቃል ነው። ቀላል አይደለም። እንግዲህ ደብረ ዘይት ያው በኢየሩሳሌም በስተምስራቅ የሚገኝ ተራራ እንደሆነ ያው ሁሉም ሰው የሚያውቀው ነገር ነው። በጂኦግራፊካል ኤሪያው ኢየሩሳሌም የሚገኝ ተራራ ነው። እንግዲህ ደብረ ዘይት የሚለው ያው ደብር ያለው ተራራ ነው። ዘይት ደግሞ ዘይት ወይራ ዛፍ በዚያ በተራራው ላይ በብዛት የሚገኝ በመሆኑ ከዚህ የተነሳ ደብረ ዘይት የሚል ስያሜ ተሰጥቶታልና ደብረ ዘይት ብዙ ታሪክ ያለው ተራራ ነው። ቀደምም ሲል በብሉይ ኪዳን ዳዊት በበደሉ ምክንያት በኃጢአቱ ምክንያት ጫማውን አውልቆ የክብር ጫማ የደስታ ጫማ ከልቡና የወለቀ ለማለት ጫማውን አውልቆ ባዶ እግሩን ወደ ደብረ ዘይት ተራራ ወጣ ይለናል መጽሐፍ ቅዱስ። በዛ በደብረ ዘይት ፈጣሪውን ተማጽኖ አልቅሶ ከፈጣሪው ጋራ ከእግዚአብሔር ጋራ ታርቋል እና ደብረ ዘይት ዳዊትና እግዚአብሔር የታረቁበት ተራራ ነው። እንግዲህ ወደ ሐዲስ ኪዳንም ስንመጣ እንግዲህ ዳዊት ሁላችንንም የሚወክል ነው። እግዚአብሔርና የሰው ልጅ የሚታረቁባት ወንጌልን ያስተማረባት ተራራ ስለሆነ ትልቅ መንፈሳዊ ትውስታና ታሪካዊ ትዝታ ታሪካዊ ነጸብራቅ ያለው ተራራ ነው። እንግዲህ በደብረ ዘይት በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 2 ጀምሮ ወደ ደብረ ዘይት ወጡ ይላል።
ደቀ መዛሙርትን አስከትሎ ወደ ደብረ ዘይት ይዟቸው ወጣ እና በዚያ እንግዲህ ደቀ መዛሙርቱ ጥያቄ ጠይቀውት ለተጠየቀው ጥያቄ መልስ የሰጠበት ተራራ ነው። ጥያቄውም የዓለም መጨረሻም ያንተ መምጣት መቼ ነው? ስትመጣስ ምልክቱ ምንድነው? በምን ማወቅ እንችላለን? የሚል ጥያቄ ነው የጠየቁት። እንግዲህ ያው የመጨረሻውን ምልክት የምጣር መጀመሪያ ነው። ነገር ግን አይዟችሁ አትደንግጡ ብሏቸዋል። እነዚህ ምልክቶች በቅደም ተከተል ራሱ ጌታችን ኢየሱስ ክርስቶስ ጠቅሷቸዋል በደንብ። የመጀመሪያው ጦርነት ይሆናል ነው ያለው። የጦርነቱን ወሬ ትሰማላችሁ። ወትሰሙ ቀትለ ወድምፀ ጸባኢት፣ ጦርና የጦርን ወሬ ትሰማላችሁ ነበር ያላቸው። ያው እንግዲህ አሁን በተለይ በዘመናችን የምናየው ነገር በአራቱም አቅጣጫ ጦርነት ነው። ለተወሰነ ጊዜ ጋፕ ቢልም ዞሮ ዞሮ ከጦርነት ዓለም የተለየችበት ጊዜ የለም እና ያው ራሱ ዘመኑ ምልክት ነው ማለት ነው። እርግጥ በቤተክርስቲያናችን ጦርነት በሁለት ይተረጎማል። የመጀመሪያው የስጋ ጦርነት ነው፣ በስጋ የሚሆን ጦርነት ነው። ይሄም ምድራዊ ጥቅምን መሰረት ያደረገ በመግደል ላይ የተመሰረተ አንዱ በአንዱ ላይ በኃይል በጭቆና በክፋት የሚነሳበት፣ በዚህ መሰረት አንዱ አንዱን የሚገልበት ጦርነት ነው። ሁለተኛው የመንፈስ ጦርነት ነው። ይሄ ደግሞ የእግዚአብሔር የሆኑት ከእግዚአብሔር ካልሆኑት ጋር የሚያደርጉት ረቂቅ ጦርነት፣ ረቂቅ ውጊያ ነው። ይህንን ራሱ በሁለት መክፈል ይቻላል። የመንፈስ ጦርነት በሁለት ይከፈላል። ከርኩሳን መናፍስት ጋር የምንዋጋው ወይም ከአፍአ ያለ ጦርነት ነው። የውስጥ ጦርነት አለ እና የአፍአ ጦርነት ከርኩሳን መናፍስት ጋር የምናደርገው ውጊያ ጦርነት ነው። ቅዱስ ጳውሎስ መጋደላችን ከስጋና ከደም ጋር አይደለም ከረቂቃን መናፍስት ጋር ነው ብሎ እንደተናገረው ርኩሳት መናፍስት ያው በጎ ስራ እንዳንሰራ ከፈጣሪያችን እንዳንገናኝ ይከሱናል፣ ይዋጉናል፣ እንድንወርቅ እንድንረክስ ከፈጣሪያችን እንድንርቅ ብዙ ፈተናና ወጥመድ ይዘረጉብናል አጋንንት። ያ እንግዲህ ከነዚህ ከአጋንንት ጋር የምናደርገው ትግልና ውጊያ እሱ አፍአዊ ጦርነት ወይም የአፍአዊ የመንፈስ ጦርነት ተብሎ ይጠራል። ከአጋንንት ጋራ በምናደርገው ጦርነት ደግሞ መሳሪያም ተነግሮናል ከነ መሳሪያው። እሱም ያው ቃለ እግዚአብሔር የቃለ እግዚአብሔርን ሰይፍ ያዙ፣ የእምነትን ጋሻ ያዙ፣ የወንጌልን ጫማ ተጫሙ እያለ ቅዱስ ጳውሎስ ራሱ እዛው ኤፌሶን ምዕራፍ 6 ላይ በሚገባ መሳሪያችንን ሳይቀር ከአጋንንት ጋራ ተዋግተን ድል የምናደርግበት መሳሪያችንን ሳይቀር ነግሮናል። ይሄ አንዱ ነው። ሌላው የውስጥ የመንፈስ ጦርነት ነው። እሱ ከስጋ ፈቃዳችን ጋር የምናደርገው ትግል ነው። ሰው ፈቃደ ስጋውን ታግሎ ተዋግቶ ማሸነፍ እንደሚገባው ትልቁ ጦርነት እንደውም የሚባለው ይሄ ነው። በዚህ ከስጋም ጦርነት በዓለም ላይ ከሚታየውም ጦርነት አጋንንትም የሰበቁ ከሚወረውሩት ጦር ፍላጻና ጦርነት ይልቅ የበለጠ ከባዱ ጦርነት ይሄ የውስጥ ጦርነት የሚባለው ነው። ጠቢቡም ሲራክ ምንድነው ያለው? ዓለምን ከገዛ ይልቅ ራሱን የገዛ ይበልጣል ብሎ ተናግሯል። እና ሰው ራሱን ታግሎ ያሸነፈ የውስጥ ፈቃዱን፣ ስሜቱን፣ ፍላጎቱን፣ አምሮቱን ታግሎ ያሸነፈ ክርስቲያን በማንም አይሸነፍም። በአጋንንት አይሸነፍም። እንደዚሁም በስጋ ለባሾች ክፎች ሰዎችም ሆነ ሌሎች አካላትም አይሸነፍም። ትልቁ መሰረቱ ለሌላው ድል በውጭ ላሉት ጦርነቶች፣ ትግሎች፣ ፍጥጫዎች ትልቁ የኃይል ምንጭ የራስን ፍላጎት መግዛትና የስጋ ፈቃዳትን ታግሎ መጣል
ነው። ስለዚህ ይሄ ሁሉ እንግዲህ ጦርነት ተብሎ ይጠራል። ይሄ ሁሉ እንግዲህ በዘመናችን የሚሰለጥኑበት ነው። እንግዲህ በዓለም ላይ ያለው የሰዎች ጦርነት፣ የዓለማት ጦርነት ይሄ በአይነ ስጋ የምናየው በእዝነ ስጋ የምንሰማው በሙሉ አንዱ ይሄው በዘመናችን ሰልጥኗል። እንደገና ደግሞ የመንፈስ ጦርነት፣ የአጋንንት ጦርነትም አሁን በየቦታ ሳይለይ ለዚያውም ድሮ ቦታ የተለየ ነበር። አሁን ግን እንደውም ለእግዚአብሔር በተሰየሙ ቦታዎች ሳይቀር እንኳን የአጋንንት አሰራር ሰልጥኖ እያየን ነው። በአብያተ ክርስቲያናት ጓሮ ስንመለከት የክፋት አሰራር፣ የርኩሳን መናፍስት ግብር እያየን ነው እና ይሄ አንዱ ላይው የሥጋ ፈቃድም ያው ሰልጥኖብን ያለው ከላይ ሰማያዊን ዓለም ያስቃኛሉ፣ ሰማያዊውን ዓለም ይሰብካሉ የተባልነው እኛ እንኳን አገልጋዮቹ ካህናቱ ከላይ ከአባቶቻችን ጀምሮ ፈቃደ ሥጋ ሰልጥኖብን ሲያደባድበን ሲያጋድለን እያየን ነው እና ይሄ እንግዲህ ጦርነት የሚለው ጠቅላላ ይሄ አንዱ ነው፣ ምልክት ነው ማለት ነው። ሌላ ሁለተኛው የሐሰተኛ ነቢያት መነሳት ነው። እንግዲህ የሐሰተኛ ነቢያት መነሳት ሁለተኛው ምልክት ነው። ይሄም ግልጽ ነው። ይኸው በዘመናችን እንግዲህ ሐሰተኞች ነቢያት እንዳሸን ፈልተዋል። እኔ ኢየሱስ ነኝ ከማለት ጀምሮ ራሱም ነግሮናል። ያን ጊዜ ወይ መጹ ሐሳውያነ ነቢያት በስሜ ሐሳውያን ነቢያት በስሜ ይመጣሉ ብሎ እንደተናገረው ያው እያየን ነው። አሁን እንግዲህ በተለይ በአገራችን መጋዘን እየተከራዩ እፈውሳለሁ፣ አድናለሁ፣ ትንቢት እናገራለሁ ባዩ መቼም የትየለሌ ነው፣ ቁጥር የለውም። ሶስተኛው ወይትነሱ ህዝበ ዲበ ህዝብ ነው። ህዝብ በህዝብ ላይ ይነሳል ነው እያየን ነው። ህዝብ በህዝብ ይነሳል። በጎሳ በነገድ ምክንያት፣ በቋንቋ ምክንያት፣ በዘር ምክንያት ይኸው እንደ ጥንብ በበላው ሻይ እየተናከሰን እየተገዳደልን እየተፈጃጀን እየተበላላን ነውና አሁንም በአገራችን በኢትዮጵያ ብቻ ሳይሆን በየትኛውም ዓለም አለ። ምናልባት እኛ የምናውቀው የሀገራችን ጉዳይ ስለሆነ ነው እንጂ በሌሎችም ዓለማት እንደዚህ የእርስ በርስ የህዝብ በህዝብ ላይ መነሳት ነገር አለ እና አንዱ ሶስተኛው ምልክት ይሄ ነው ማለት ነው። ሌላው በየሀገሩ ረሃብ መከሰቱ አንዱ ምልክት ነው። ረሃብ ይከሰታል ነው። ረሃብ ሁለት አይነት ረሃብ አለ። ረሃበ ስጋ አለ፣ ረሃበ ነፍስ አለ። ስለዚህ ሁለቱም ነው የሚከሰተው በዘመናችን። ረሃበ ስጋ ያው በየአቅጣጫው እንግዲህ ኑሮ እየናረን የመጣው ኑሮ እየተወደደ ነው ያለው። በአገራችን ስንመለከት ከፍተኛ እልቂትን ያለው በረሃብ ምክንያት ደግሞ በእውነት ነቢዩ ኤርምያስ እንደተናገረው በረሃብ ከሞቱት ይልቅ በሰይፍ የሞቱት ይሻላሉ ይላል። ከረሃብ ሰይፍ ይቀላል ወይም ከሰይፍ ረሃብ ይጸናል፣ ይከብዳል እና በረሃብ ምክንያት ብዙ ወገኖች እንደ ቅጠል ረግፈዋል፣ እንደ ሻሽ ተነጥፈዋል እና በረሃብ ምክንያት ብዙ ኑሮ ተናግቷል፣ ህልውናው ተዛብቷል እና አንዱ ይሄ ነው። ረሃብ መንፈሳዊም ደግሞ ስንመለከት በማጣት ሳይሆን ይሄ ደግሞ በድንቁርና ምክንያት በእልህኝነት በቸልተኝነት ነው። ነቢዩ አሞጽ እፌኑ ረሃበ ውስተ ምድር አኮ ረሃበ እክል ወማይ አላ ረሃብ እምሰሚዐ ቃለ እግዚአብሔር ውእቱ ይላል። ምን ማለት ነው? ያን ጊዜ ረሃብን ወደ ምድር አመጣለሁ፣ እህል ውሃ ከመራብ ከመጠማት አይደለም፣ ቃለ እግዚአብሔር ከመስማት ነው እንጂ አለ እና የነፍስ ረሃቧ ቃለ እግዚአብሔር ማጣት ነው። ሲሲታ ለነፍስ ቃለ እግዚአብሔር ውእቱ ይላል። የነፍስ ምግቧ ቀለቧ ቃለ እግዚአብሔር ስለሆነ ቃለ እግዚአብሔር በማጣት ረሃብ ይመጣል ነው። ይሄ ሁለት ትርጉም ነው ያለው። ቃለ እግዚአብሔር በማጣት ማለት ባለማወቅ የእግዚአብሔርን ሕግና ስርዓት ትእዛዝ ባለማወቅ ሰው ለረሃብ ይጋለጣል። ሁለተኛው ደግሞ ሰው ባለመማሩ ከጽድቅ ይራቆታል፣ ከጸጋ ይራቆታል። የእግዚአብሔርን ክብር የእግዚአብሔርን ጸጋ ያጣል። ስለ እግዚአብሔርን ጽድቅ የእግዚአብሔርን ጸጋ ካጣ ደግሞ ያው የሚረከበው ሰይጣንና
ሰራዊቱ ናቸው። ስለዚህ በምድርም በሰማይም ተቅበዝባዥ ሆኖ እንዲኖር ያደርገዋል እና መቼስ ከስጋ ነፍስ ትበልጣለች። ከስጋ ነፍስ የምትበልጥ ከሆነ ደግሞ ከስጋ ቀለብ የነፍስ ቀለብ ይበልጣል። ይሄ ማለት ከስጋ ምግብ ይልቅ የነፍስ ምግብ ይበልጣል። ስለዚህ ቃለ እግዚአብሔር የሁሉ ነገር መሰረት ነው። ለነፍሳችንም ለስጋችንም ድህነት ትልቁ መሰረቱ ቃለ እግዚአብሔር ነውና ቃለ እግዚአብሔር በማጣት ብዙ ሰዎች ከጽድቅ ጎዳና ከጸጋ ጎዳና እንደሚወጡና በዚህም እንደሚጎዱ አንዱ ምልክት ነው ማለት ነው። ሌላው ስድስተኛ ይመስለኛል የቸነፈር ነው። በግዕዙ ብድብድ ይባላል። ቸነፈር ማለት ይፈጥኖ የሚገድል ወረርሽኝ ማለት ነው። ይሄ እንግዲህ በተለይ ሰውን ብቻ አይደለም እንስሳትንም በአጠቃላይ ሕይወት ያለውን ሁሉ የሚቀጥፍ ከባድ ወረርሽኝ ነው። በኦሪቱም እግዚአብሔር ሆን ብሎ ያመጣው ወረርሽኝ እንዳለ መጽሐፍ ቅዱስ ይነግረናል። ለምሳሌ እስራኤልን ከግብጽ ለማውጣት በግብፃውያን ቸነፈር እንዳመጣ እንስሳቱን ሳይቀር የሰው ልጆችን በኩር ልጆች ሳይቀር በአባር በቸነፈር እንደቀጣ መጽሐፍ ቅዱስ ይነግረናል። እንግዲህ በዘመናችንም አሁን እንግዲህ መቼስ የኮቪድን ዘመን የሚረሳ ያለ አይመስለኝም። ብዙዎች በቤታችን በከባድ ጭንቀት ውስጥ ነበርን። በጣም በከባድ ለቅሶ ውስጥ ነበር። አስፈሪ ነበር። ጨለማ ውስጥ እንዳለን ነበር የሚሰማን እና ሁሉም ነገ ዛሬ ሞት ይሆን እያለ ዕለተ ሞቱን የሚጠባበቅ ነበር በአብዛኛውና በጣም ከባድ ፍርሃት ውስጥ ነበር። ብዙዎችም እኮ ሞተዋል። አዎ በጣም በተለይ በዚህ በአሜሪካ ብዙ ሰው ነው የተጎዳው። አዎ ይሄ እንግዲህ ቸነፈር ነው። አንደኛ ቸነፈር የሚባለው ይሄ ነው። እንግዲህ አባር ቸነፈር ይባላል በግዕዙ። በግዕዙ ብድብድ ይባላል። አባር ቸነፈር እንደማለት ነው። ፈጥኖ ገዳይ ነው። ጊዜ የማይሰጥ ነው። በጅምላ የሚፈጅ በጣም ፈጣን የሆነ ወረርሽኝ ነው እና መልአከ ሞትም እንደ መልአከ ሞትም ይተረጎማል። መልአከ ሞትም ተብሎ ይተረጎማል ራሱ ቸነፈር እና ቀሳፊ መልአክ ይባላል እና በዚህ መሰረት አንዱ በዕለተ ምጽአት ምልክቱ የዕለተ ምጽአት ምልክቱ አንዱ ይሄ ነው። ሌላው ስለ ክርስቶስ ስም መጠላት ነው። በስሜ ተጠላችሁ ትሆናላችሁ ያላቸው ለሐዋርያት በእውነት በአሁኑ ዘመን የክርስቶስ ስም የሚጠራ በክርስቶስ ስም ያመነ እንደ ክርስቶስ ሕግና ትእዛዝ የሚኖር ሰው በዚህ ዘመን ማን ተጠልቷል? በእውነት እንደሚታወቀው በዓለም ደረጃ ስንመለከት በተለይ አሁን በክርስትናው ዓለም ከፍተኛ መከራና ስቃይ እየደረሰበት ያለው ይኸው በክርስቶስ ስም የሚያምነው ትውልድ ነው። ዩክሬን ብትመለከት ኢቭን ራሽያ፣ ሌሎቹም በዓለም ደረጃ ስንመለከት በኦርቶዶክስ በኩል ያሉ ወገኖች ብዙ መከራና ስቃይ ነው የሚደርስባቸው። በእኛም በሀገራችን ይኸው መከራ የሚያው የኦርቶዶክስ እምነት ተከታዩ ነው። የሚሞተውም የሚደበደበውም የሚገደለውም የሚሰደደውም ሁሉም የኛው እምነት ተከታይ ነው። ይሄ የሚያሳየው በእርግጥም በስሜ የተጠላችሁ ትሆናላችሁ፣ ያሳደዷችኋል፣ ይገሏችኋል፣ እናንተን መግደል እናንተን ማሳደድ እግዚአብሔር እንደማገልገል ሁሉ ይቆጥሩታል ብሎ የተናገረው በእርግጥ በእኛ በተለይ በሀገራችን ፍንትው ብሎ የሚታይ ሀቅ ነው። በእውነት አሁን እኛን መግደል እንደ ጀብዱ ነው የሚቆጥሩት። ሳያፍሩበት በማህበራዊ ሚዲያ በተለያየ ሶሻል ሚዲያ ሲፎክሩ ነው የምታየው እና ያው እንግዲህ ይሄ አንዱ ምልክቱ ይሄ ነው ማለት ነው። ሌላው የምድር መናወጥ ነው። የምድር መናወጥ አንዱ ምልክት ነው። ይሄ የምድር መናወጥ በተለያየ ምክንያት ሊከሰት ይችላል። በእሳተ ገሞራ ፍንዳታ ሊሆን ይችላል። ብዙ ምክንያቶች ይኖራሉ። በመሰረቱም ምድር ተናወጠ ማለት የምንረግጠው ምድር ብቻ ላይሆን ይችላል። አንዳንድ ጊዜ ሁከት ሲበዛ፣ ጦርነት ሲበዛ፣ ትርምስ ሲበዛ በአጠቃላይ የዓለሙ ማህበረሰብ በተለያየ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ሲገጥም ምድር ተናወጠ ልንል እንችላለን። ምድር ተቃወሰ ማለት ነው እና
አንዱ ምልክት ይሄ ነው። ሌላው የሐሳዊ መሲህ መምጣት ነው። ሐሳዊ መሲህ እንግዲህ ብዙ ሰው ሐሳዊ መሲህ ሲባል እንደ መብረቅ ግማድ ድንገት ብልጭ የሚል የሚመስላቸው ሰዎች አሉ። ግን ሐሳዊ መሲህ ሰዎች እንደሚያስቡት እንደው ድንገት በቃ እኔ ሐሳዊ መሲህ ነኝ ብሎ እንደው አሁን እንደ ፖለቲካ ምርጫ ድንገት የሚመረጥ አይደለም። በፕሮሰስ የሚመጣ ነገር ነው። በሂደት የሚመጣ ነው። ልክ ክርስቶስ ወደዚህ ዓለም ከመምጣቱ በፊት አስቀድሞ ነቢያት ጥርጊያውን እንደጠረጉለት መንገዱ እንዳስተካከሉለት ሁሉ ይወርዳል ይወለዳል ብለው እንደ ትንቢት እንደተናገሩለት ሁሉ ልክ ሐሳዊ መሲህም ሲመጣ ልክ ነቢያቱ እንዳደረጉት አስቀድሞ ጥርጊያውን የሚያስተካክሉለት ይልካል። አስቀድሞ ታናናሾች ይልካል። እነዚህ ጥርጊያውን የሚያስተካክሉ ለምሳሌ አንደኛ ሐሰተኛ ነቢያቶች የእሱ መንገድ ጠራጊዎች ናቸው። ከዚያም በኋላ በፖለቲካ እያሳበበ በኢኮኖሚ እያሳበበ እያመካኘ በዘመናዊነት እያሳበበ በስራ ቅልጥፍና እያሳበበ ስራን ለማቀላጠፍ እያለ በዚህ ምክንያት እንግዲህ የራሱ ተገዢ የሚሆኑትን ወደ ራሱ እያቀረበ ነው ማለት ነው። አሁን ወደዚህ እያቀረበን ነው። እንግዲህ አሁን ይሄ በግሎባላይዜሽን ስም ዓለም ወደ አንድ መንደር እየመጣች ናት። ወደፊት ለመሸጥም ለመነገድም በራዕየ ዮሐንስ እንደተገለጠው አማራጭ እስክናጣ ድረስ መኖር አስቸጋሪና አስጨናቂ የሚሆንበትን ምህዳሩን እያሰፋ ነው ያለው ሐሳዊ መሲህ። ስለዚህ አሁን ወደዛ እየገሰገስን ነው። እንደውም እኔ አሁን በዚህ በኮቪዱ ጊዜ ያልተከተበ ፍላይት ይከለከል ነበር። አዎ ማለት ከአንድ ቦታ ወደ አንድ ቦታ መሄድ አትችልም ነበርና ስለዚህ የክትባቱን ወረቀት ካልያዝክ የተከተብክበትን ፈጽሞ መንቀሳቀስ አትችልም። እና በአይምሮ የመጣልኝ ይሄ ነው እንግዲህ የራዕየ ዮሐንስ ላይ ያለው የመሲሁ የሐሳዊ መሲህ ወይም የ666 ምልክቱ ካልያዘ መሸጥም መነገድም መግዛትም ራስንም መመገብ እንደማይቻል ነው የተረዳሁት። እና ወይ ጉድ ለካ እዚሁ በእኔ ዘመን በቃ እያየሁ ነው ማለት ነው ብዬ ተገርሜያለሁና ስለዚህ የሐሳዊ መሲህ አንዱ የዘመኑ መጨረሻ ምልክት ነው ማለት ነውና በተለይ ሐሳዊ መሲህ ትልቅ ልክ ነቢያት ስለ ክርስቶስ አስቀድመው ትንቢት እንደተናገሩ ሁሉ ለሐሳዊ መሲህም እንደዚሁ አስቀድመው ክብር የሚሰጡ ከፍ ከፍ የሚያደርጉ አሉ። የፋይናንሱ ዓለም፣ የኢኮኖሚው ዓለም፣ የፖለቲካው ዓለም፣ ሚዲያው ጠቅላላ ይህንን የመሳሰለው በሙሉ ድረ ገጹ ቴክኖሎጂው ጠቅላላ የሐሳዊ መሲህ አንጋሽ ነው፣ መንገድ ጠራጊ ነው። ለዚህ ነው በተለይ የመንፈሳዊነትን እያንኳሰሰ ዓለማዊነትን እያወደሰ ለመንፈሳዊነት ስፍራ እየነፈገ ለዓለማዊነት ደግሞ ቦታ እየለቀቀ የሚሄደው እነዚህ ዓለማት ናቸው እንግዲህ። እና በዚያ መሰረት ሐሳዊ መሲህ አሁን ጥርጊያው እየተስተካከለለት ያለ ይመስለኛል ነው። ሌላው የመጨረሻው በተቀደሰው ስፍራ ርኩሰት ቆሞ መታየት ነው ይላል። ይሄ በጣም ከባድ ምልክት ነው። በተቀደሰ ስፍራ ወይም በመቅደሱ የርኩሰት ነገር ሰልጥኖ መታየቱ ከባድ ነገር ነው። ምክንያቱም እግዚአብሔር ምሕረትም ቸርነትም ማድረግ ሲፈልግ በተቀደሰ ስፍራ በተጸለየ ጸሎት፣ በታጠነ ዕጣን፣ በቀረበ ቁርባን ምክንያት ነው እንጂ ምክንያት ሳያገኝ እግዚአብሔር ምሕረት አያደርግም። ስለዚህ ለአብርሃም እንዳለው እኮ ነው ሰዶምና ገሞራን ለማጥፋት አብርሃምን ባማከረው ጊዜ 50 ጻድቃን ቢኖሩ ስለነሱ አትምርምን አለው።
እምራለሁ። እሺ 40 30 እያለ እየቀነሰ 5 ጻድቃን ቢኖሩስ ብሎ 5 ጻድቃን ጠፍተው ያቺ ከተማ ጠፋች። እና እግዚአብሔር ለምህረቱ ምክንያት ይፈልጋል። ስለዚህ ለምህረቱ ለቸርነቱ ከእግዚአብሔር ዘንድ ለምንቀበለው በረከትና ጸጋ ረድኤት ምክንያት የሚሆነን መቅደሱና በመቅደሱ የሚፈጸመው ሥርዓተ አምልኮ ነው። በመቅደሱ ላይ የሰይጣን ሥራ፣ ዓለማዊነት፣ ርኩሰት ሰልጥኖ ከተገኘ ከዚያ ውጭ ምንም አይነት ከእግዚአብሔር አንዳች ነገር ለመቀበል የምንችልበት እድል አይኖረንም ማለት ነው። ስለዚህ በተቀደሰው ስፍራ ርኩሰት ሰልጥኖ መታየቱ አንዱ ምልክት ነው። ይውያት ተጀምሯል። አሁን አብያተ ክርስቲያናችን እኮ ስጋዊ መስሪያ ቤት እየሆኑ ነው። ስጋዊነት ሰልጥኖባቸዋል። የንግድ ማዕከል ሆነዋል። የገበያ ማዕከል ሆነዋል። በጣም የሚዘገንን ነገሮች እያየን ነው በቤተክርስቲያን ጓሮ። ይሄ ሁሉ እንግዲህ ወዴት እየሄደ እንደሆነ ያሳየናል ማለት ነው። እና እንደዚህ ይህን የመሳሰሉ እንግዲህ ምልክቶች አሉ ማለት ነው። ተወዳጅ ተመልካቾቻችን እየተከታተላችሁ የምትገኙት ከዚህ ከማርቆሳን ስቱዲዮ ዋሽንግተን ዲሲ አካባቢ ከሚገኘው ስቱዲዮአችን የተላለፈ የሚገኝላችሁን የጾሙን እኩሌታ ሳምንት የደብረ ዘይትን ሳምንት ምክንያት አድርገን ያዘጋጀነውን መርሃ ግብራችን ነው። ከኛ ጋር ሊቀ ጉባኤ ጌታሁን ደምጸ ይገኛሉ። ቅዱስ ያሬድ በዚህ በደብረ ዘይት ከሚዘመሩ መዝሙሮች መካከል ስለ ነገረ ምጽአቱ ያዜመው ዜማ አለ። ዋመምጽአቱ ወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር ይበክዩ ኃጥአን ዘኢሃለይዎ በሕይወቶሙ ፈለገ እሳት ይውዝ ቅድሜሁ ይበክዩ ኃጥአን ዘኢሃለይዎ በሕይወቶሙ ሐፀ እሳት ይወፅእ እምአፉ ይበክዩ ኃጥአን ዘኢሃለይዎ በሕይወቶሙ ይበክዩ ኃጥአን ዘኢሃለይዎ በሕይወቶሙ ይውህዝ አንብዕ ከመ ማየ ክረምት ይትሌለዩ ኃጥአን እማእከሎሙ ለጻድቃን ይበክዩ ኃጥአን ዘኢሃለይዎ በሕይወቶሙ ሰራ ሰንበተ ለዕረፍት ወጸጋ ወለነ ሰንበተ። እንግዲህ ያው ዋመምጽአቱ ለወልደ እጓለ እመሕያው የወልደ እጓለ እመሕያው የክርስቶስ ምጽአቱ በሆነ ጊዜ
ያን ጊዜ ፈለገ እሳት ይውህዝ ቅድሜሁ የእሳት ወንዝ በፊቱ ይፈሳል ሐጸ እሳት ይወጽእ መአፉ ካንደበቱም የእሳት ሰይፍ የእሳት ፍላጻ የእሳት ነጸብራቅ የእሳት ብልጭታ ይወጣል የ ወዮ ወዮ ኃጥአን አስበውት የማያውቁት ሐዘንና ስቃይ መከራ ያገኛቸዋል ዘያለ ይወ በሕይወታቸው አስበውት የማያውቁት መከራ ያገኛቸዋልና ያን ጊዜ ያለቅሳሉ ይውህዝ አንብ ከመማየ ክረምት ያን ጊዜ እንባ እንደ ክረምት ውሃ ይፈሳል ይትሌለዩ ኃጥአን እማይከሎሙ ለጻድቃን ኃጥአን ከወዳጆቻቸው ከጻድቃን ከቤተሰቦቻቸው ይለያሉ ይነጠላሉ እና ያን ጊዜ ያለቅሳሉ እንባ እንደ ክረምት ውሃ ይፈሳል አሚሃ ይከውን ሐዘን ዘኢይበቁ ሐዘን ይላል ደግሞ ሌላው ሊቅ ያዕቆብ ዘስሩግ ያን ጊዜ ሐዘን ይሆናል የማይጠቅም ሐዘን ነው ያን ጊዜ ለቅሶ ይሆናል የማይጠቅም ለቅሶ ነው ያን ጊዜ ዋይታ ይሆናል የማይጠቅም ዋይታ ነው ምድር አደረዋን ትመልሳለች ያን ጊዜ ወይሰጣ ምግባራቲነ ስራዎቻችን ሁሉ ይገለጣሉ የነፍስ ምግባሯ የነፍስ ስራዋ ሁሉ ይከሰታል ይገለጣል ይነበባል ያን ጊዜ እናት ልጇን ማዳን ልጅ እናቱን ማዳን አይችልም አትችልም ማንንም ለማን ዋስ ጠበቃ መሆን አይችልም መናገር የለም መጠየቅ የለም መልስ የለም ዝምታ ይሰፍናል አስተናባሪ የለም አሳላፊ የለም እንዲህ አድርግ እንዲህ አታድርግ የሚል የለም ሁሉም ስራቸውን ተሸክመው ይነሳሉ እያለ ነው እንግዲህ ቅዱስ ያሬድ ያዜመው የመዜማው መልእክት ይሄ ነው በጣም የሚገርም ነው የሚመስጥ ነው ቃልዮት ያሰማልን ማሪ መልእክት ያሰማልን በእውነቱ ያጠቃለልን ሄድ ደቀቅባዬ እንግዲህ ቅድም ምልክቶቹን በዚህ በደብረ ዘይት የሚሰበከውን የሚነገረውን ያነሱልን ነበርና ምእመናን ሰዎች እንዴት ነው ተዘጋጅተው መጠበቅ ያለባቸው ታዲያ ይሄ ከሆነ እንዲህ አይነት ምልክቶችን ያያየን ከሆነ የምጽአቱ መጀመሪያ ወይም ደግሞ የምልክቱ ምልክቶች ውስጥ ከሆነ ያለን ነው በዛ ጊዜ ደግሞ ከፍርድ ለመራቅ ምእመናን እንዴት ነው ራሳቸውን መጠበቅና ማዘጋጀት ያለባቸው በጣም ጥሩ ጥያቄ ነው አምላካችን ክብር ይግባውና የምጽአቱ ምልክቱን ብቻ አይደለም ተናግሮ ያቆመው በዚያን ጊዜ ምን ያደረጉ ከዚህ ከመከራው እንደሚድኑ ምን ያላደረጉ እንደሚጠፉ አስቀድሞም የዚህን ከነመፍትሄው ነግሮናል የመጀመሪያው አለመደንገጥ ነው ይላል አትደንግጡ እንዲህ ስላልኳችሁ አትረበሹ ብሏቸዋል አለመረበሽ አለመደንገጥ ነው አንዳንድ ጊዜ በዚህ ዓለም እንኳን ሰው ሲደነግጥ የቅርቡን እንኳን ማከናወን አይችልም ቀላሉን ነገር መተግበር ይቸግረዋል ሰው ሲረበሽ በአቅሙ በራሱ ልክ የሚደረገውን ነገር እንኳን እንዳያደርግ አቅም ያጣል ስለዚህ አትረበሹ አትደንግጡ ነው ሁለተኛው መጠንቀቅ ነው ተጠንቀቁ ነው ያለው ወቁኪ ያሰቱክሙ እንዳያሰቷችሁ ተጠንቀቁ መጠንቀቅ ነው የሰው ልጅ ከሌሎች ተንቀሳቃሽ ፍጥረታት ልዩ ከሚያደርጉት አንዱ በጥንቃቄ መኖር ነው በጥንቃቄ ምክንያቱም ክፉና ደጉን ጽድቁንና ኃጢያቱን ሐሰቱንና እውነቱን መለየት የሚችል አይምሮ ጠባይ የተፈጠረለት ስለሆነ እንደ እንስሳቱ በነዱት የሚነዳ ፍጡር ስላልሆነ ነፃ ፈቃድ ያለው ፍጡር የከበረ ፍጡር ስለሆነ ስለዚህ ይሄንን ነፃነቱን ተጠቅሞ የሚጠቅመውንና የሚጎዳውን ለይቶ በጥንቃቄ መኖር እንዳለበት አምላካችን ኢየሱስ ክርስቶስ ተናግሯል መፍቀደ ጥበብ ሶሎሞንም ጥንቃቄ ይጠብቅሃል ማስተዋልም ይጋረድሃል በማለት
በጥንቃቄ በማስተዋል መኖር ከቻል ከሚጠፉት ጋር እንዳንጠፋ ወይም ክርስቶስ በሚመጣበት ጊዜ በማያሳፍር ሁኔታ በክብር ካከበራቸው ወዳጆቹ ባለሟሎቹ ጋር አብሮ ለመነሳትና ሙሽራ ክርስቶስን ለመቀበል የተዘጋጀ ይሆናል ማለት ነው። ስለዚህ ጠንቃቆች እንሆን ነው። ባረማመዳችን፣ ባጎራረሳችን፣ ባለባበሳችን፣ በእያንዳንዷ የዕለት ተዕለት እንቅስቃሴያችን ጠንቃቆች ከሆንን የእግዚአብሔር ረድኤት ሲጨመርበት ደግሞ ከነፍስም ከስጋም ፈተናና መቅሰፍት መዓት እንተርፋለን፣ እንድናለን ማለት ነው። ስለዚህ ሁለተኛው መጠንቀቅ ነው። ሶስተኛው እስከ መጨረሻ መጽናት ነው የሚለው። ወዘአዝለፈ ትዕግስቶ ውእቱ ይድህን ይላል እዛው ወንጌሉ ላይ። እስከ መጨረሻ የሚጸና እሱ ይድናል ነው ያለው። መጽናት፣ በሃይማኖት መጽናት፣ ሳይወላውሉ እንደ ሸምበቆ ሳይወዛወዙ እንደ ገበቴ ላይ ውሃ ሳያዋልሉ ባመንበት ሃይማኖት ጸንተን መኖር፣ ምግባራችንን ማቅናት፣ ለንስሐ የሚገባ ፍሬ ማፍራት፣ የብርሃን ሥራ መስራት፣ ከጨለማ ሥራ ጋር አለመተባበር፣ ይህን ማድረግ ከቻል እንድናለን ወይም ከሚድኑት ወገን እንሆናለን ማለት ነው። ይሄ ሶስተኛው ነው። አራተኛው ድልዋኒክሙ ንበሩ ነው። ተዘጋጅታችሁ ቆዩ ነው ያለው። እንግዲህ ክርስቶስ ሙሽራ ነው ብለናል። ሙሽራ የሚመጣው ሙሽራዋን ለመውሰድ ነው። ሙሽራ የሚመጣው ሙሽራዋን ለመውሰድ ከሆነ የሙሽሪት ስራዋ ምንድን ነው ስንል ተዘጋጅቶ መቆየት ነው። ምሳሌ በዚህ ዓለም ማንም ሰው የሚያውቀው በሰርግ ስነ ስርዓት ስንመለከት ወይም በዚህ ዓለም ባለው ሰርግ አንጻር ጉዳዩን ብንመለከተው ሙሽራው ከመምጣቱ በፊት መኳል ያለባትን ተኩላ፣ መታጠብ ያለባትን ታጥባ፣ መለወጥ ያለ ሰርጓ የሚሆነውን ዝርግፍ ጌጧን፣ የሰርግ ልብሶቿን በሙሉ በሚገባት አዘጋጅታ በስነ ስርዓት ተሞሽራ አጊጣ ተኩላ ሙሽራው መጠበቅ አለባት። ሙሽራው ከመጣ በኋላ ቆይ ጸጉሬ ልታጠብ ማለት የለም፣ ቆይ ልኳል ማለት የለም፣ ቆይ ልብሴን ልቀይር ማለት የለም። ሙሽራው ከመጣ በኋላ ሙሽሪቷን ይዞ መሄድ ነው። ይሄ ነው እንግዲህ በዚህ ዓለምም ቢሆን እና ክርስቶስ ሙሽራችን ነው። ሙሽሪት የተባለችው ቤተክርስቲያን ናት። ቤተክርስቲያን የተባለችው ደግሞ እኛ ነን። ስለዚህ ሊወስዳት ቤተክርስቲያንን ሊወስዳት ከሱ ጋራ በሙሽራ ሕግና ስርዓት አንጻር ከሱ ጋራ ከጎኑ ሊያስቀምጣት ሊሞሽራት በሰማያዊት ዓለም በመንግስተ ሰማያት በብርሃናማው ዓለም በቅድስናው ዓለም በኢየሩሳሌም ሰማያዊት በክብር ዙፋን ሊያስቀምጣት ይመጣልና ሙሽራው ሲመጣ በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ሙሽራው ሲመጣ እነዚያ አምስቱ ልባሞች ደናገል መብራታቸውን ይዘው እንደገቡት ሁሉ እና ደግሞ ሰነፎቹ መብራታቸውን ሳያዘጋጁ በመቅረታቸው ከበር እንደተመለሱ ሁሉ አሁን ሰነፎች ደናግል እንዳንሆን መጠንቀቅ ነው። ድልዋኒክሙ ንበሩ ጊዜ መጽእ ተአምሩ እመይ ሰርክ ወእመይ መንፈቀ ሌሊት። ጠዋት ይሁን ማታ ይሁን በመንፈቀ ሌሊት ይሁን እምመጣበትን ጊዜ አታውቁምና ተዘጋጅታችሁ ቆዩ ነው። ብዙ ሰው ነገረ ምጽአት ሲነገር ወይም የክርስቶስ መምጣት ሲሰበክ የዚህ ዓለም ህልፈት ብቻ እንደሆነ አድርገው የሚያስቡ ሰዎች አሉ። በነገራችን ላይ ክርስቶስ መምጣት እያንዳንዳችን ምጽአት አለን። እሱም ዕለተ ሞታችን ነው። ክርስቶስ ወደ እኔ በሞት ይመጣል። ስለዚህ ሞት ደግሞ በኪሳችን ነው ያለው። ተሸክመኑ የምንዞረው ነገር ነው። በምን ሰዓት እንደሚጠራን አናውቅም። በምን ሰዓት እንደሚወስደን አናውቅም። ስለዚህ እንደውም ራሱን እንደ ሌባ ነው ያለው። እንደ ሌባ እመጣለሁ። ባለቤት ሌባ የሚመጣበትን ቢያውቅ ኖሮ አጥሩ ሲጣስ ግድግዳው ሲማስ ነቅቶ በጠበቀ ነበር። ግን የሚገርመው ባለቤት ሌባው የሚመጣበትን አያውቅም። ባለማወቁ ንብረቱ ይዘረፋል፣ እሱም አደጋ ላይ ይወድቃል ማለት ነው። ስለዚህ ክርስቶስም የሚመጣበትን አናውቀውም ነው። ስለተዘጋጅታችሁ ቆዩ፣ ታጥባችሁ ታጥናችሁ ንስሐ ገብታችሁ ቆዩኝ ነው።
ስለዚህ ያን ጊዜ ሲወስደን በክብር ለተጠየቅኑ ጥያቄ መልስ ለመስጠት የተዘጋጀን እንሆናለን ማለት ነው። ስለዚህ ተዘጋጅቶ መቆየት ነው። ለዚህ ሁሉ ደግሞ ማሰሪያው ሁሉን መመርመር መቻል ነው። ሁሉን መርምሩ ነው። ሁሉ አመክሮ ዘሰናይ አጽኑ። ምክንያቱም ተዘጋጅቶም ለመኖር በንስሐ ሕይወትም ለመኖር በጥንቃቄም ለመኖር የሚጠነቀቁለትን ጉዳይ መርምሮ ማወቅ ያስፈልጋል መጀመሪያ። ስለዚህ ለምሳሌ በሃይማኖት መጽናት ከሆነ የያዝኩት ሃይማኖት ምንድን ነው የሚለውን ሰው ማወቅ አለበት። ስለ ሃይማኖቱ ስለሚከተለው እምነትና ስለሚፈጽመው ስርዓት አምልኮ በሚገባ አምኖ መረዳት አለበት። ዝም ብሎ እነገሌ ሲያስቀድሱ ስላየሆኑ ማስቀድሰው እነገሌ ሲቆርቡ ስላየሆኑ የምቆርበው ካለ ይሄ አያዋጣም። ስለዚህ ኩሉ አመክሮ ዘሰናይ አጽኑ፣ ሁሉን መርምሩ፣ ፈትኑ፣ መልካም የሆነውን የሚጠቅመውን አጽኑ ያዙ ብሎ ተናግሯል። ስለዚህ አምላካችን እነዚህ 5 ነጥቦችን በዚህ በወንጌሉ ነግሮናል ማለት ነው። ይህን ማድረግ ከቻል በእውነት በነገረ ምጽአቱ ወይም ክርስቶስ ወደዚህ ዓለም ለፍርድ ሲመጣ ለፍርድ ስንቆም ከሚፈረድላቸው እንጂ ከሚፈረድባቸው ወገኖች አንሆንም ማለት ነው። እንግዲህ ከሚፈረድላቸው እንጂ ከሚፈረድባቸው እንዳንሆን ተዘጋጅተን መጠበቅ እንደሚገባን በዚህ ሳምንት ደግሞ በሰፊው እንማራለን ማለት ነው። ይሄንን ማስመልከት ነው እኛም ዛሬ እየተነጋገርን ያለ ነው። በቤተ ክርስቲያንስ የሚደረገው ስርዓት ይለያል። በዚህ ሳምንት ምን ጉዳዮች ይነሳሉ? እንግዲህ ምናልባት በቤተ ክርስቲያናችን ቃለ እግዚአብሔሩ ያው ነገረ ምጽአቱን የሚዘክር ነው። በዚህ ዙሪያ የሚያጠነጥን ነው። ክርስቶስ ወደዚህ ለፍርድ የሚመጣ መሆኑን እንዴት እንደሚመጣ በምን ምክንያት ለምን እንደሚመጣ መቼ እንደሚመጣ ሁሉ እነዚህን ሁሉ የሚዘክር ነው ቃለ እግዚአብሔሩ። ለምሳሌ ምስባኩ እግዚአብሔር እስተጋሃደ ይመጽእ ወአምላክህ ነህ ያረምም እሳት ይነድድ ቅድሜሁ እያለ ነው የሚናገረው። ወንጌሉም ምንባባቱም ቅዳሴውም የቅዱስ ያሬድም በዜማ ውስጥ ያሉ ቀለሞች በሙሉ ስለ ነገረ ምጽአቱ ናቸው የሚያጠነጥኑት። እግዚአብሔር እስተጋሃደ ይመጽእ ወአምላክህ ነህ ያረምም፣ እግዚአብሔር ግልጥ ሆኖ ይመጣል ዝምም አይልም። እሳት ይነድድ ቅድሜሁ፣ እሳት በፊቱ ይቃጠላል ይላል ነብዩ ዳዊት። እግዚአብሔር እስተጋሃደ ይመጽእ ወአምላክነሂ ያረምም እሳት ይነድድ ቅድሜሁ እንግዲህ እግዚአብሔር ግልጥ ሆኖ ይመጣል ሲል አንደኛ በስጋ ማርያም የሚመጣ መሆኑን ተገልጦ ይመጣል ነው። ያው ድረ ተዋሂዶ ከተዋሂዶ በኋላ ለእግዚአብሔር መምጣት፣ መሄድ፣ መቀመጥ፣ መነሳት ተስማምቶታል። ስለዚህ አምላካችን ይመጣል፣ ይሄዳል፣ ይቀመጣል፣ ይነሳል ተብሎለታል። ስለዚህ ግልጥ ሆኖ ይመጣል ማለት በፍርድ ቀን በስጋ ማርያም በክበበ ትስብእት ይመጣል ማለት ነው። እሳት ይነድድ ቅድሜው፣ እሳት በፊቱ ይቃጠላል ማለት ደግሞ ቁጣ ተሞልቶ በቀል ተሞልቶ ይመጣል። ያን ጊዜ የፍርድ ቀን በመሆኑ እንደሚታወቀው ፈራጅ በዚህ ዓለም ራሱ ፈራጅ ዳኛ ኮስተር ነው የሚለው አይደለ? ኮስተር ብሎ ፍርድ ይሰጣል። እንዲህ እየሳቀ
አይደለም ፍርድ የሚሰጠው። አምላካችንም ኩስትር ብሎ ይመጣል ማለት በቃ ምንም ይግባኝ የሌለ ውሳኔ ለመወሰን ነው የሚመጣው። ሀብታሙን ስለ ሀብቱ ሳይፈራው፣ ደሃውን ስለ ድህነቱ ሳይራራለት ለሁሉም እንደ ስራው መጠን ሊከፍል ነው የሚመጣው። ደሞዝ ሊከፍል ነው የሚመጣው። ቅዱስም ወደፊት ይቀደስ፣ ርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ እነሆ በቶሎ እመጣለሁ፣ ዋጋው ከኔ ዘንድ አለ፣ እንደ ስራው መጠን ከፍለው ዘንድ ነው የሚለው። ዋጋው ከኔ ዘንድ አለ። ስለዚህ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ እንዳለው ደሞዝ ሊከፍል ስለሚመጣ ያን ጊዜ ማረኝ፣ ይቅርበለኝ፣ ራራልኝ የሚባል ነገር አይሰራም። ለዚህ ነው ነብዩ ዳዊትም በሲኦል የሚያመሰግንህ በሞትም የሚያስብህ የለም ያለው። ነፍስ ከስጋ ከተለየች በኋላ ፍርድ መቀበል እንጂ የእግዚአብሔር ምሕረት ቸርነት ደጅ ጸንቶ ንስሐ ገብቶ ሃይማኖት ይዞ ምግባር ሰርቶ መዳን የሚባል ነገር የለም። ስለዚህ አሁን ነው። ለዚህ ነው ነብዩ ኢሳይያስ ትንቢተ ኢሳይያስ 55 ላይ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው ክፋቱን በደለኛም በደሉን ይተው፣ ወደ እግዚአብሔር ይመለስ፣ እሱም ይምረዋል፣ ይቅርታው ብዙ ነውና ይለናል። በሚገኝበት ጊዜ ፈልጉት ማለት የማይገኙበት ጊዜ አለ እያለን ነው ነብዩ። እሱም መቼ ነው ያላችሁኝ እንደሆነ በነፍስ ወደብ የእግዚአብሔር ምሕረት ማግኘት አይቻልም። ለዚህ ነው አፈር ወደ አፈር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ያለው መፍቀሬ ጥበብ ሶሎሞን መጽሐፈ መክብብ ምዕራፍ 12 ላይ አፈር ወደ አፈር ሳይመለስ ማለት አፈር የሆነው ሰውነታችሁ፣ ገላችሁ፣ አካላችሁ ወደ አፈር ወደ መቃብር ሳይመለስ ነፍስ ደግሞ ወደ ፈጠራት ወደ ፈጣሪዋ ሳትመለስ ነፍስ ከስጋ ሳይለያዩ ያን ጊዜ በህይወታችሁ እግዚአብሔርን ይቅር በለን በሉት ነው። የእግዚአብሔር ምሕረት ማግኘት የሚቻለው በህይወተ ስጋ እያሉ ነው እንጂ ከሞቱ በኋላ የእግዚአብሔር ምሕረት ማግኘት አይቻልም። ለዚህ ነው በህይወት እያለን ተራራ የሚያህል ኃጢአት ሰርተን በአንዲት እንባ ኃጢአታችን እንዲሰራ ያደረገልን እኮ ይግባኝ የሌለ ውሳኔ የሚወሰን መሆኑን ስለሚያውቅ ነው። በጣም የምንድንበትን ለሱ የምንተርፍለትን አቅጣጫ ያበዛልን በሰማይ ድጋሚ የእግዚአብሔርን ገጸ ምሕረት ማየት እንደማይቻል ስለሚያውቅ ዛሬ በህይወተ ስጋችን መዳኛ መንገዳችንን አትረፈረፈልን። በተለያየ መንገድ በቅዱሳን ቃል ኪዳን በኩል ለተለያዩ ጻድቃን የተለያየ ቃል ኪዳን የሚገባው ለኛ ለደካሞቹ ለጓስቋሎቹ በተለይ ሃይማኖት ይዘን ምግባር ሰርተን በህጉን ትእዛዙን ጠብቀን መኖር እንደ ሰማይ ለከበደን አጋዥ ምርኩዝ እንዲሆነን ነው እግዚአብሔር ለቅዱሳን ቃል ኪዳን የሚገባውና በዚህ ሁሉ መዳን ካልቻልን እንግዲህ ያው በራሳችን የፈረደን እኛ ነን እንጂ እግዚአብሔር አልፈረደብንም። ለዚህ ነው መፍቀሬ ጥበብ ሶሎሞን ሲኦልና ገነት ሩቅ አይምሰሉህ እመላስህ ላይ ናቸው እመላስህ እጅ ላይ ናቸው ያለው ለዛ ነውና በቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ እንዳለው በወንጌሉ በቃልህ ከተጸድቅ ወበቃልህ ከተትኮነን። ስለዚህ ልክ እንደ ሸረሪት ድር ራሳችንን በራሳችን ጠልፈን ምንጥል ራሳችንን እንጂ እግዚአብሔር በእኛ ላይ ጨክኖ የሚፈርድ አምላክ አይደለም። ራሳችን በራሳችን የጨከንነው እኛው ራሳችንን ነው። የሶሎሞን አነጋገር ይሄ ነው። በቃ እሳትና ውሃ አቅርቦልሃል፣ እጅህን ወደ ወደድከው መስደድ ያንተ ፋንታ ነው። እሳትና ውሃ አቀረብኩ፣ ልርጠብ፣ ልረስርስ፣ ልርካ ካልክ ወደ ውሃው፣ ልቃጠል ካልክ ወደ እሳቱ ያንተ ምርጫ ነው። አምላካችን ምርጫ ሰጥቶናል። እንግዲህ ምርጫችን ነው ወይ በሲኦል ወይ በገነት የሚያኖረን፣ ምርጫችን ነው ወይ በመንግስተ ሰማያት ወይ በገሃነመ እሳት የሚያኖረን። ስለዚህ አምላካችን እሳት በፊቱ ይቃጠላል ማለት በቀል ተሞልቶ ይመጣል ማለት ነው። ኃጥአንን እናንተ ርጉማን ለዲያብሎስና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም እያለ ይጠይቃቸዋል። እነሱም መቼስ ኃጥአን ትዕቢተኞች ናቸው። በመጨረሻዋ ቀን እንኳን ትህትናን የማይማሩ ናቸው። ምን ይላሉ? መቼ ተርበህ አናበላም አልንህ፣ መቼ ተጠምተህ አናጠጣም አልንህ፣ መቼ ታርዘህ አይተንህ አልብሱኝ ብለህን መቼ ነው አናለብስም ያልንህ ብለው ይሟገቱታል። ይሄ ሙግት ነው። ከነዚህ ከተናናሾቹ ለአንዱ ማድረጋችሁ ለኔ ማድረጋችሁ ነው ብሎ ይመልስላቸዋል። እንደገና ለጻድቃኑ ለወዳጆቹ ደግሞ
እናንተ የአባቴ ቡሩካን ዓለም ሳይፈጠር ዘመን ሳይቆጠር የተዘጋጀላችሁን የአባቴ መንግስት ተወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል፣ እንግዳ ሆኜ በመጣ ተቀበላችሁኛል እያለ ሲነግራቸው ጻድቃን በላይኛው ዓለምም እንኳን ሆነው ትሑታን ናቸው። ጌታ ሆይ መቼ አበላንህ? መቼ አጠጣንህ? መቼ አግኝተንህ ነው ያበላንህ ያጠጣንህ ይሉታል። ከነዚህ ከተናነሾቹ ለአንዱ ማድረጋችሁ ለኔ ማድረጋችሁ ነው ብሎ ይመልስላቸዋል ይላል። እና እንግዲህ አምላካችን አንደኛ በቀል ተሞልቶ ቁጣ ተሞልቶ ነው የሚመጣው። እንደገናም ደግሞ እንዴት ይመጣል ለሚለው ከቅዱሳኑ ጋር ነው የሚመጣው። ጻድቃኑን አስከትሎ ይመጣል። ቅዱሳን መላእክትን አስከትሎ እመቤታችን እናቱን ቅድስት ድንግል ማርያምን አስከትሎ ይመጣል። በግርማ ነው የሚመጣው፣ በሞገስ ነው የሚመጣው፣ በአስፈሪ ነው የሚመጣው። ያን ጊዜ የወጉት ሁሉ ያዩታል። ይሄ የቆሰልከው ቁስል ምንድን ነው ይሉታል። በወዳጄ ቤት የቆሰልኩት ቁስል ነው ብሎ ይመልስላቸዋል። ያን ጊዜ አይሁድ ሳይቀሩ ያምኑበታል። እምነታቸው ግን አይረባቸውም፣ አይጠቅማቸውም። ለካ ያሰቃየነው የገረፍነው የረከሰ ምራቃችን የተፋንበት ለካ ይሄ ነበረ ይላሉ፣ ያፍራሉ። ለመተዛዘብ ለምስክር እንዲሆን አምላካችን የአምስቱ ቅንዋት እትራቶች ምልክቶቹ እየታዩ ይመጣሉ ይላል እና በዚያ ነው። እንደዚሁም ደግሞ ያን ጊዜ ይትከወስ ኩሉ ኃይለ ሰማያት ይላል። ሲመጣ ሰማያት ይነዋወጣሉ፣ 20 ዓለማት ያልፋሉ፣ እንደ ሸማ ተጠቅለው ያልፋሉ። በዚህ በምናየው ዓለም ላይ የማትታየዋ መንግሥተ ሰማያት ትተካለች። ቅዱስ ጴጥሮስ እንደተናገረው ሰማይና ምድር በታላቅ ትኩሳት ይቀልጣሉ፣ እንደ ሸማ ተጠቅለው ይገፈፋሉ። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን እንዳለው አዲስ ሰማይ አዲስ ምድር የተባለችው መንግሥተ ሰማያት ናት። መንግሥተ ሰማያት ናት። አዲስ ምድር አዲስ ሰማይ ይላታል። ሰማያውያንና ምድራውያን በጋራ የሚወርሷት ስለሆነ መላእክትና የሰው ልጆች አንድ ሆነው የሚወርሷት ስለሆነ አንድም በምድር ተላ ደስታ እንደሚደረግ ሁሉ የተላ የደስታው አይነቱ መጠኑ ይለያያል እንጂ በመንግሥተ ሰማያትም ይሄ ነው የማይባል የላይና የታች ከንፈር ሊገልጠው የማይችል ታላቅ ተላ ደስታ ይፈጸማልና ስለዚህ አዲስ ሰማይ አዲስ ምድር ይላታል እና እንግዲህ በዚያን ጊዜ 3 ተስፋዎች ያልፋሉ ይላል። 3 ተስፋዎች ያልፋሉ። አንደኛው ተስፋ ሞቼ አርፋለሁ የሚለው ተስፋ ያከትማል። ሞቼ አርፋለሁ የሚባል ነገር የለም። አሁን በዚህ ዓለም እንደው አንድ ሰው በብዙ መከራና ስቃይ ወድቆ መፍትሄ ቢያጣ ወይ በሕክምናውም በተለያየ ምክንያት ብቻ በደረሰበት መከራና ስቃይ እየተሰቃየ እያለ ከማንኛውም አቅጣጫ መፍትሄ ቢያጣ መጨረሻ አንድ ተስፋ አለው። ሞቼ አርፋለሁ ይላል። ያን ጊዜ ግን ሞቼ አርፋለሁ የሚባል ነገር የለም። ተድላ ደስታውም እስከ የማይባልለት ነው። መከራና ስቃዩም በተቃራኒው እስከ የማይባልበት ነው። ስለዚህ ሞቼ የሚባል ነገር የለም። ይሄ ነው። ሌላው ደግሞ መንግስት ተቀይሮልኝ በዚያኛው መንግስት አሁን ባለው መንግስት ብታሰርም መንግስት ሲለወጥ ህገ መንግስት ሲሻሻል እፈታለሁ፣ እካሳለሁ፣ የተነጠቀው ሀብት ንብረቴ ይመለስልኛ ብሎ ተስፋ ሊያደርግ ይችላል። ይህም ተስፋ አይኖርም። ያን ጊዜ ገዥዋም አንድ ክርስቶስ ነው። ለመንግስቱ ሽረት ለውጥ የሌለበት ለህይወቱም ለዘመኑም ህልፈት የሌለበት ገዥዋ፣ ሰራኤዋ፣ መጋቢዋ፣ አስተዳዳሪዋ አንድ ክርስቶስ ነው። ስለዚህ የሚለወጥ መንግስትም የለም፣ የሚሻሻልም ህገ መንግስት የለም። በቃ አንድ ነው። መንግስቱ አንድ ናት፣ አንዲት ናት። ንጉሱም አንድ ክርስቶስ ነው። ስለዚህ ይሄ ተስፋ ያከትማል ማለት ነው፣ ያልፋል ማለት ነው። ሶስተኛው ተስፋ የቦታ ለውጥ ነው። ለምሳሌ በኢትዮጵያ በቃ ካልተመቸኝ እዚህ ሀገር ሄጄ ክፉን ዘመን አሳልፋለሁ ብሎ ተስፋ ሊያደርግ ይችላል። አንድ ሰው ያልፍልኛ ብሎ ተስፋ ሊያደርግ ይችላል። ብዙ ሰው አሁን አሜሪካ ገብቼ ትንሽ ጥሪት ሰብስቤ ሀብት ንብረት አፍርቼ እመጣለሁ ብሎ ተስፋ ሊያደርግ ይችላል። ከዚህ የተነሳ ነው ሰው ወደ ተሻለ ሀገር ወደ ሰለጠነው ዓለም ለመሄድ ብዙ መከራ የሚያየው።
የቦታ ለውጥ ሲገኝ ትንሽ እልፍ ሲሉ እልፍ ይገኛል እንደሚባለው ትንሽ ተስፋ አገኛለሁ ብሎ ይመኛል። በዚያን ጊዜ ግን ለመንግስተ ሰማያትም ተለዋጭ መንግስት ሌላ የለም፣ ለገሃነመ ስም ሌላ ተለዋጭ ዓለም የለም። በቃ የታሰሩትም ነፍሳት ለዘላለም ታስረው ይኖራሉ። በነፃነትም ደግሞ በተድላ በደስታ እንዲኖሩ ደግሞ የተመረጡትም ለዘላለም እንደተመረጡ ይኖራሉ። እነዚህ ሶስት ተስፋዎች አይኖሩም ማለት ነው ለተምጽአት። ይሄ ነው እንግዲህ እና ይሄ ሁሉ የሚነገርበት ነው። በዚህ በደብረ ዘይት እንግዲህ አምላካችን የሚመጣው ማን ነው? ራሱ ኢየሱስ ክርስቶስ ነው። መቼ ይመጣል? አውስ የሚመጣበትን የሚያውቅ እሱ ራሱ ብቻ ነው። ሌላ ማንም ሰው አያውቅም። ምክንያቱም ያችን ሰዓት ከእግዚአብሔር አብ በስተቀር ወልድም መላእክትም ቢሆኑ አያውቋትም ተብሏል በማቴዎስ ወንጌል ምዕራፍ 24 ላይ። ማንም አያውቅም፣ የሰው ልጅም መላእክትም አያውቋትም። ሊቃውንቱ ወልድም ያለው ራሱ ወልድ ክርስቶስ ነው። ክርስቶስ አያውቃትም ማለት ግን የሚመጣበትን አያውቅም ማለት ሳይሆን እስካሁን ያቺ ሰዓት በአብ ልብነት ታሰበች እንጂ በወልድ ቃልነት በዚህ ቀናት ተብሎ አልተነገረም። ለምን? ተናጋሪው ወልድ ስለሆነ በዚህ ቀን እመጣለሁ በዚህ ሰዓት እመጣለሁ ብሎ ስላልተናገራት ወልድም ቢሆን አያውቃትም ተባለ እንጂ የሚመጣው እሱ ሆኖ እያለ የሚመጣበትን አያውቅም አይባልም። ይሄ ሞኝነት ነው። ለምሳሌ እኔ ከዚህ ተነስቼ ሲልቨር ስፕሪንግ ሲሄድ ሄያጁ እኔ ከሆንኩ የሚሄድበትን ቦታና ሰዓት እንዴት አላውቅም ይባላል። ስለዚህ መጪው እሱ ነው፣ ዓለምን የሚያሳልፈው እሱ ነው። ስለዚህ የሚመጣው እሱ ሆኖ እያለ የሚመጣበትን ሰዓት አያውቅም አይባልም። ግን በሱ ቃልነት ግን አልተነገረችም ነው። በሱ ቃልነት አልተነገረችም ማለት እስካሁን በአብ ልብነት ታስባ ነው ያለችው፣ ማንም አያውቃትም። ስለዚህ ይሄ ነው። ለምን ይመጣል? ለፍርድ ለመስጠት ነው፣ ደሞዝ ለመክፈል ነው፣ ሰማያትን ይህንን ዓለም ለማሳለፍ ይመጣል፣ የምድርን ስርዓት ለማስወገድ ይመጣል። የምድር ስርዓት ምንድን ነው? የምድር ስርዓት መውደቅ፣ መነሳት፣ መንቀላፋት፣ መድከም፣ መሳሳት፣ የአካል ጉዳት፣ የአካል ጉድለት፣ መራብ፣ መጠማት፣ ይህ ሁሉ ይወገዳል። አሁን በዕለተ ምጽአት የእግዚአብሔር የሆኑት በሙሉ ብርሃን ለብሰው ብርሃን ተጎናጽፈው ነው የሚነሱት። ብርሃናዊ አካል፣ ቀዋሚ አካል፣ ነባቢ ቃል ነው የምንነሳው። በቀዋሚ አካል በነባቢ ቃል ነው የምንነሳው። ሰውነታችን ባህሪያችን ሰውነታችን ይሄው ራሱ ሆኖ ባህሪያችን ግን ይለወጣል። የማይራብ የማይጠማ የማይደክም የማይንቀላፋ የማይሳሳት ፍጹም ብርሃናዊ ሰውነት ነው የሚነሳው። ስለዚህ የአካል ጉዳት የለም፣ የአካል ጉድለት የለም፣ የስልጣን ሽሜ ወንበር ቅሜ የለም። ስለዚህ ደክሞ ማረፍ የሚባል ነገር የለም። ልክ እንደ ቅዱሳን መላእክት ነው። ቅዱሳን መላእክት አርምሞ ጽርዓት በሌለው አንደበት ዝም በማይል ልሳን ቅዱስ 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 እያሉ እንደሚያመሰግኑት የኛም እድል ፈንታ ጽዋ ተርታ እንደ መላእክት ማመስገን ነው። እስመ አኮቴቶሙ ረፍቶሙ እስመ ረፍቶሙ አኮቴቶሙ፣ ረፍታቸው ምስጋናቸው ረፍታቸው እንደሆነላቸው እንደ ቅዱሳን መላእክት ምግባችን ምስጋና፣ ምስጋናችን ምግብ ሆኖልን ነው የምንኖረው። ይሄ ሌላው በጠቅላላ ይሄ መብላት መጠጣት የለም። ሰዱቃ ማን ነው ፈሪሳውያን እንደሚያስቡት ፈሪሳውያን ይሄኛው እዚህ ዓለም ያለው ህይወት በዚያኛው ዓለም ይቀጥላል፣ ሁለተኛው ምዕራፍ ይቀጥላል ብለው ያስባሉ። ይሄ የኛ ሃይማኖት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን እንደዚህ ብላ አታምንም። ኑሯችን በሰማይ እንደ መላእክት ነው፣ እንደ መላእክት ነው። ማግባት መጋባት የሚባል ነገር የለም፣ መብዛት መባዛት የሚባል ነገር የለም። እንደ ቅዱሳን መላእክት በጸጋው አጊጠን በክብር በምስጋና የምንኖርበት ነው። ልክ ቅዱሳን መላእክት ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ያመሰገኑት ምስጋና የእርቦን ያህል እርቦ ያመሰገኑት አይመስላቸውም ነበር ይላል። ወይ ይመስሎሙ ለመላእክት እስመ ዘቀደስዎ መጠነ መንፈቀ ለአሐቲ ዕለት እስከ ዓመተ ፈጥረ ዓለም እስከኔሁ ይላል። እስካሁን ያመሰገኑት ምስጋና ሰከንድ ያህል ያመሰገኑት አይመስላቸውም ይላል። እንግዲህ ይሄ የሚያሳየው ምን ያህል በምስጋናው የሚመሰጡ መሆናቸውን፣ ምስጋናው ምን ያህል አንድ ሰው እየበላ የሚረባው ማለት ነው፣ እየበላ የሚረባው እየጠጣ የሚጠማው ማለት ነው። እያመሰገኑት ምስጋናው ይጠማቸዋል።
እያመሰገኑ ምስጋናው ይርባቸዋል እንደማለት ነው እኮ። ስለዚህ የተለየ ዓለም ነው። ልክ አንድ በእናቱ ማህፀን ያለ ጽንስ በዚህች ዓለም ስላለው ነገር የሚያውቅበት ምክንያት ምንም የለም አይደል? በእናቱ ማህፀን ያለው አንድ ጽንስ በዚህ ዓለም ምን ይሁን ማን ፕሬዝዳንት ይሁን ምን እንደሆነ የሚያውቀው ነገር የለም። ልክ እኛም አሁን እዚች ምድር ማህፀን ውስጥ ነን ያለ ነው። ያው ሰው 3 ልደት አለው አይደል የሚባለው? ልደተ ስጋ ማህፀን፣ ልደተ ነፍስ መንፈስ ቅዱስ፣ ልደተ ሙታን መቃብር 3 ልደቶች ነው ያለን። አሁን እኛ እዚች ምድር ማህፀን ውስጥ ነን ያለ ነው። ያኛውን ዓለም ማወቅ አንችልም። እንኳን እኛ ቀርቶ ቅዱሳን መላእክት እንኳን ያችን ዓለም አያውቋትም። ማለት አሁን እነሱ ያሉበት ዓለም ጊዜያዊ ዓለም ነው። እነሱ የራማ ኤረር ኢዮር የሚባሉት እነሱ አብረው የሚያልፉ ዓለማት ናቸው። መንግስተ ሰማያት ግን ብቻዋን ነግሳ ነው የምትመጣው። ልክ እንደ ሙሽራ ትገለጣለች ነው የሚለው። እንደውም ራዕየ ዮሐንስ ላይ ምዕራፍ 22 ላይ እንደ ሙሽራ ከሰማይ ስትወርድ አየሁ ነው የሚለው። በቃ አጊጣ። ያቺ መንግስተ ሰማያት ደግሞ ለኛ ብቻ አይደለም ለመላእክትም ጭምር ነው የምትገለጠው። መላእክትም ነው የሚወርሷት። ስለዚህ መላእክትና የሰው ልጆች ድርና ማግ ሆነን ሰምና ወርቅ ሆነን አንድ ሆነን የፈጣሪያችን የምናመሰግንባት ብርሃናማ ዓለም ናት። ቅድስት ዓለም ናት። እዛች ዓለም ላይ ለመውረስ ነው እንግዲህ አባቶቻችን ሰማዕታት ከነደደ እሳት ከተሳለ ስለት ገብተው መከራ ተቀብለው ያን ሁሉ ስቃይ ያዩት። ጻድቃን ፍትወታት እኩያት ኃጣውን የታገሱት ከላመ ከጣመ ምግብ ተነጥለው ከዘመድ ከወገን ተለይተው ዳባ ለብሰው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንቱን ግርማ ሌሊቱን ታግሰው በጾም በጸሎት ተጠምደው መኖራቸው ይህችን ቅድስት ዓለም ለመውረስ ነው። ጳጳሳት ቡራኬ ሰጥተው ምዕዳን ሰጥተው አስተምረው ውለው የሚያድሩት እዚች ቅድስት ዓለም ለመውረስ ነው። ፓትርያርክ ብንል በአጠቃላይ ከፓትርያርኩ እስከ አጻዊ ሆህቱ በሙሉ ክርስቲያን የሆንን በሙሉ ቢመቱን በትዕግስት ቢሰድቡን በትዕግስት ቢያሳደዱን በትዕግስት ሁሉን ነገር በጸጋ የምንቀበለው ይቺ ቅድስትን ዓለም እንወርሳለን ብለን ነው። መከራ የምናየው ከዲያብሎስና ከሰራዊቱ ጋር ትግሉ እቺን ቅድስት ዓለም ለመውረስ ነው። እቺ ቅድስት ዓለም ራሱ አምላካችን እንደተናገረው እንደ ሕፃናት ካልሆናችሁ ወደ መንግስተ ሰማያት አትገቡም እንዳለው እንደ ሕፃን ምን ሆነው እቺን ዓለም ለመውረስ ነው። ሕፃናት ልበ ንጹሆች ናቸው፣ የዋሆች ናቸው፣ ቅኖች ናቸው። አሁን ገርፈናቸው ቆንጥጠናቸው አልቅሰው ከደቂቃዎች በኋላ መተው ያቅፉናል። እናንተም እንደዚህ ሁኑ፣ ቂመኞች አትሁኑ፣ የጥላቻ ሰው አትሁኑ፣ በቀለኞች አትሁኑ፣ እንደ ሕፃናት ሁኑ፣ የዋሆች ሁኑ፣ ሰውን ሁሉ በቅንነት ይዩ። ለነዚህ ነው እንግዲህ መንግስተ ሰማያት የተዘጋጀችው ነው የሚለን ጌታችንና በዚያ የሚታይ ነው እንግዲህ ይሄ ሁሉ ነው ሳምንቱ የሚሰበከው። ግሩም ነው በእውነት ወደዚች ዓለም እንድንገባ እግዚአብሔር አምላክ ፈቃዱ ይሁንልን። እኛም ዓላማችን በዚህ ወቅትም እንደዚህ አይነት ትምህርቶች እንዲሰጡ የምናደርግበት አንዱ ምክንያት ምእመናን በጎ ስራዎችን ሰርተው እስካሁን የተነጋገርናቸው ነገሮች አድርገው ይችን ልዩ የሆነች ዓለም እንዲወርሱ ነውና ለሱ ያበቃን። ሊቀ ጉባኤ እጅግ አድርጌ አመሰግናለሁ። ልዩ ሚስጥር ነው ደብረ ዘይት። ይሄንን ልዩ ሚስጥር በጥሩ ሁኔታ ነው ያየነው። የቀረ ነገር አለ? በጣም ብዙ ነው። ብዙውን አይ ያው እንደው ትንሽ ነው መቼም እውነት ለመናገር ያው እዛም እዚህም ትንሽ ከዛም ቀነጫጭበን ነው እንጂ እሱ ሰፊ ነው። በጣም ልዩ ሳምንት ነው። ብዙ ባህላዊም ትውፊቶችም ነበሩ በደብረ ዘይት። ነገር ግን አሁን ጊዜ አይበቃንም። ያው ደግሞ ጊዜ ይግጠመን። እንግዲህ ደግሞ የተረፈውን የቀረውን ደግሞ በየአብያተ ክርስቲያናቱ ከእሁድ ጀምሮ ባሉት ቀናት እንግዲህ ደግሞ የምንማማረው ይሆናል። እንደው ከብዙ በጥቂቱ ቆንጠር አድርገን ከሊቃውንቱ አንደበት በዚህ መልኩ ለእናንተ ይሁን ብለን ነው። የተወደዳችሁ መልካቾቻችን በተለይ ይህንን መርሃ ግብር በቴሌቪዥን ለመከታተል ድሉ ያልገጠማችሁ በማህበረ ቅዱሳን ዩቲዩብ በየሳምንቱ የምናስቀምጠው አለ። በዛ ገብታችሁ እንድትከታተሉ ከወዲሁ ለማሳሰብ እንወዳለን። እንግዲህ አራቱን ያለፉትን ሳምንታት እንደዚሁ በደንብ ሰድረን አስቀምጠናቸዋል። ይህን የደብረ ዘይትንም መርሃ ግብር እንደዚሁ በዩቲዩብ ገጻችን ታገኙታላችሁ። ገብታችሁ እንድትከታተሉ በዚሁ አጋጣሚ ለመጠቆም እንወዳለን። የዛሬው መርሃ ግብራችን ይህንን ይመስል ነበረ።
ደግሞ እግዚአብሔር ቢፈቅድና እድሜ ቢሰጠን የሚቀጥለውን ሳምንት ገብርኄርን አስመልክተን ደግሞ ታማኝ አገልጋይ ማን ነው ብለን የምንመጣ ይሆናል። በድጋሚ እንደዚሁ ከሊቀ ጉባኤ ጋር የሳምንት ሰው ይበለን፣ እድሜ ጤና ይስጠን። እናመሰግናለን ሊቀ ጉባኤ። እናመሰግናለን። ተመልካቾቻችን ቀሪው ጊዜ መልካም ይሁንላችሁ። በሌሎች መርሃ ግብሮች እንገናኛለን። እስከዛው መልካም ጊዜ